ጋዜጠኛ ሶፎንያስ እንደገና ሌላ ጸያፊ መረጃ ወጥቶበታል። ጋዜጠኛው የሰጠው ምላሽም እጅግ በጣም መነጋገሪያ ሆኗል። ርዕሰ ሊቃውንት አባ ገብረ ኪዳንም ግብረ ሰዶማውያን እስከ ገዳም ድረስ ገብተው እንደነበር እየተናገሩ ይገኛሉ። ይህች እናት መንገድ ላይ ፓስተሩን ያደረገችውም ነገር መነጋገሪያ ሆኗል። ፓስተር በጋሻው ራሱ በአፉ አብጃለሁ እያለ ይገኛል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። ዛሬ ታኅሳስ 3 በዓታ ለማርያም እያልን የእመቤታችን ዓመታዊ በዓል እናከብራለን። ይህንን ቪዲዮ በደንብ ላይክ አድርጉት። ሁላችሁም ኮሜንት ላይ እንኳን አብሮ አደረሰን ያላችሁ ኮሜንት አድርጉ። ባለፈው ቪዲዮአችን ጥያቄ ጠይቀን ነበር። ከመለሱ ሰዎች መካከል እጣ የወጣለት አካውንት ነው። ባለዚህ አካውንት ከታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ የ500 ብር ካርድን መውሰድ ትችላለህ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ ይኖረናል። እንግዲህ ታኅሳስ 3 የእመቤታችን ዓመታዊ በዓል ነው። ይህ በዓል ለምንድን ነው የሚከበረው? እስኪ በ30 ሰከንድ በዓሉን ለምን እንደምናከብር አንድ አይተን እንመለስ። ይህንን ያውቃሉ? የእመቤታችን የቅድስት ድንግል ማርያም ክብረ በዓል ታኅሳስ 3 ለምን እንደሚከበር? እመቤታችን ቅድስት ድንግል ማርያም ከቅድስት ሐናና ከቅዱስ ኢያቄም በፈቃደ እግዚአብሔር ከተወለደች በኋላ እስከ 3 ዓመቷ ድረስ ከወላጆቿ ጋር ኖራለች። ወላጆቿም ለእግዚአብሔር የገቡትን ስዕለት አስታውሰው ወደ ቤተ መቅደስ ወስደዋታል። ካህናቱም ስለ ምግቧ በተጨነቁ ጊዜ መልአኩ ፋኑኤል ህብስተ ሰማያዊ ጽዋን ይዞ ከሰማይ ወደ እርሷ ቀርቦ አንድ ክንፉን አጥፎ አንድ ክንፉን ጋርዶ መግቧት አድርጓል። ሊቀ ካህናቱም የምግቧ ነገር ከተያዘልን ቤተ እግዚአብሔር ገብታ ትኖር ብለው ታኅሳስ 3 አስገብተዋታል። እስከ 15 ዓመቷም በዚያው ቆይታለች። የድንግል ማርያም ፍቅር ከሁላችን ጋር ይኖር። አሜን። የእመቤታችን የቅድስት ድንግል ማርያም ፍቅሯ፣ ረድኤቷ፣ በረከቷ፣ አማላጅነቷ አይለየን። እንግዲህ ታኅሳስ 3 ቀን በዓታ ለማርያም እያለን እመቤታችን ቅድስት ድንግል ማርያም ገና ሕፃን ሳለች በ3 ዓመቷ ወደ ቤተ መቅደስ የገባችበትን ዕለት በዚህ መልኩ በደማቅ ሁኔታ እናከብረዋለን። ሁላችንም ኦርቶዶክሳውያን እንግዲህ የምናከብራቸውን በዓላቶች ልናውቅ ይገባል ብዬ ነው እንግዲህ በዓሉ የእመቤታችን ስለሆነ የምናከብርበትን ምክንያት ያመጣውላችሁና እንኳን ለዚህ በዓል በሰላም አደረሳችሁ። እንግዲህ እመቤታችን ቅድስት ድንግል ማርያም 3 ዓመት ሲሆናት እናትና አባቷ እኛን ማገልገል ሳይሆን በእግዚአብሔር ቤት ዳ እግዚአብሔር ልታገለግል ይገባል ብለው እንግዲህ ስለት ልጃቸውን ወደ ቤተ መቅደስ ያስገቡበት ቀን ነው። እንኳን ለዚህ ዕለት በሰላም አደረሳችሁ አደረሰን። ሁላችሁም ኮሜንት ላይ በዓታ ለማርያም ያላችሁ ኮሜንት አድርጉ። ቀጥላል ቪዲዮአችን። እነዚህ ኦርቶዶክሳውያን እንደሰማችኋቸው ነው። ተጨንቀናል፣ ተጠበናል፣ አንቺን ይዘናል፣ መናፍቃን ወረውናል ይላሉ። የጎንደር ወጣቶች ናቸው። ይህንን ሰሞን በጎንደር ደግሞ የሆነውን ነገር ሁላችሁም የምታውቁት ነው። ቪዲዮ ሰርተን ነበር፣ ግን ደግሞ ያን ቪዲዮ በደንብ ወደ እናንተ አልተዳረሰም። በጎንደር የሆነው ነገር እስኪ ጥቂት ላስረዳችሁ። በጣም የድሃ የሚባሉ ችግረኛ የሆኑ ኦርቶዶክሳውያንን ሰብስበው ዘይት፣ ስኳር፣ ዱቄት እንረዳቸዋለን በማለት አንድ ፓስተር እንግዲህ አጸያፊ የሆነ ነውርን ሰርቷል። እነዚህ ኦርቶዶክሳውያን ደግሞ ተጨንቀናል፣ ተጠበናል፣ አንቺን ይዘናል። መዝሙሩ የሚከፋ አይደለም። እመቤታችን ቅድስት ድንግል ማርያም ስንጨነቅ ስንጠበብ የምትደርስልንና ከጭንቀታችንና ካለንበት መከራ የምታድነን ቢሆንም ግን ደግሞ ኦርቶዶክሳውያኑ በዚህ መልኩ ባልሆነ መንገድ ሲሄዱ ከታች ወርደን ስራ ልንሰራ ይገባል። ማማረሩ መናፍቃን ወረውናል ብሎ መዘመሩ ብቻ እኛን ኦርቶዶክሳውያንን ከመናፍቃን እጅ እንደማያድነን ልናውቀው ይገባል። እንግዲህ በጎንደር እነዛ የሄዱት ሰዎች እርቧቸው ነው፣ ጠምቷቸው ነው። የተራቡትን የተጠሙትን ሰዎች እንዴት እናብላ፣ እንዴት እናጠጣ፣ እንዴት ከመናፍቃን እጅ በእርዳታ ሰበብ የሚሄዱ ኦርቶዶክሳውያን እናድን ብለን ወርደን ልንሰራ ይገባናል ማለት ነው። መዘመር ብቻ ተጨንቀናል፣ ተጠበናል፣ መናፍቃን ወረውናል ማለት ብቻ ሁላችንም ኦርቶዶክሳውያን መፍትሄ እንደማያመጣ ልናውቀው ይገባል። እንዲያው እኔ መዝሙሩን ከመቃረን አንጻር ሳይሆን ዝም ብሎ መዘመር ብቻ ቫልዩ የለውም ብዬ ነው። በዚህ ቪዲዮ ላይ እናንተ ያላችሁን አስተያየት ኮሜንት አድርጉ። ቀጥላል ቪዲዮአችን። ታኅሳስ
ስም ዛሬ እውነት እውነት እላችኋለሁ መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ስልጣን ስም እሱ ኢየሱስ ብቻ። ኢየሱስ ክርስቶስ የዘላለም ሕይወት ነው። ኢየሱስ ክርስቶስ የዘላለም ሕይወት ነው። ኢየሱስ የዘላለም ሕይወት ነው። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ስልጣን ስም እሱ ኢየሱስ ብቻ። ስለዚህ ወዳጆች ሆይ ወደዚህ እውነት ጋብዛችኋል፣ ወደዚህ ሕይወት ጋብዛችኋል፣ ወደዚህ እውነት ጋብዛችኋል። መዳን በሌላ በማንም እናታችን እንግዲህ እንደተመለከታችኋት ነው። በዚህ በመንገድ ላይ ታክሲ እየጠበቀች ነው። መጦ እየጮህባት ኢየሱስን የታውቀዋለህ፣ ኢየሱስ ጌታ ነው፣ ግን ደግሞ ጴንጤ እንትን ነው ብላ ስትናገር ነው የሰማናት የምንገኘው። እንግዲህ ምንም ሐሰትም የለበትም። ኢየሱስ ጌታ ነው ማለቱን አጋንንትም እንኳን ኢየሱስ ጌታ ነው ይላሉ። አንድ ቪዲዮ ለማንኛውም ላሳያችሁ። ኢየሱስ ጌታ ነው ማለት ጋኔኑም ይላል። ምንም ጥርጥር የለውም። ነው ጌታ ነው፣ እውነት ነው፣ ጌታ ነው፣ አምላክ ነው፣ የባህርይ አምላክ ነው፣ የጸጋም አምላክ አይደለም። ይሄን ግን ጋኔኑም ያውቃል፣ አጋንንቱም ያውቃሉ አለ ያዕቆብ። እንደውም ይንቀጠቀጣሉ አለ። ግን ሰው በእምነት ከጋኔኑ ጋር እኩል ነው። ከጋኔኑ ለመብለጥ ምን ማድረግ አለበት? መታዘዝ፣ መጽሐፉ የሚለውን ማድረግ። ይሄን አድርግ ምን ትድናል? ምን ትላለህ? ትድናለህ። ጋኔኑ ያምናል፣ አያደርግም፣ አይድንም። ጊዜው ሲደርስ ይታሸጋል በሲኦል። እኔ ንጹሕ ኦርቶዶክስ ነኝ በማለት አይዳንም። እኔ ክርስቶስን አውቃለሁ በማለት አይዳንም። አጋንንትም ያውቁታል። ጋኔንም እግዚአብሔርን ያውቃል። ምንም በዚህ ልዩነት የለንም። እግዚአብሔር ማን እንደሆነ ጋኔን ያውቃል፣ ፈጣሪው እንደሆነ። ክርስቶስ ሰው በሆነ ጊዜ እንኳን አንተ ቅዱሱ የእግዚአብሔር ልጅ ኢየሱስ እንደሆንክ አውቄሃለሁ አለ። ማን ነው ይሄን ያለው? ጋኔኑ። እንዲህ ሰው ከጋኔን የሚለየው የሚያምነውን እግዚአብሔርን ይታዘብ። ባልንጀራህን እንደ ራስህ አድርገህ ውደድ ሲል በቃ ሰው ለሆነ ሁሉ በጎ ነገር ያስባል፣ በጎ ይናገራል፣ በጎ ነገር ያደርጋል። ስለዚህ ከጋኔን ተሻልን ማለት ነው፣ ከሰይጣን ተሻልን ማለት ነው። ይሄን ካላደረግን ግን እዚህ በመሰብሰባችን ክርስቶስ ብለን በመጥራታችን አንድንም። ክርስቶስ የእግዚአብሔር ልጅ እንደሆነ በመመስከር ብቻ አንድንም። ክርስቶስ የእግዚአብሔር ልጅ አድርጉ ያለንን በማድረግ በመኖር ነው። እና ስለ ክርስትና ማወቅና ክርስትናን መኖር ይለያያል። አሁን ከኛም ውጭ ለፍልስፍና ብለው ስለ ክርስትና የሚያውቁ ሰዎች አሉ እኮ። ምንድነው ይሄ ክርስትና የሚባለው ብለው የሚያውቁት ነገር አለ። ይሄ ማለት ነው ክርስትና ማለት እንደዚህ ነው ብለው ይድናሉ። ግን እንዴ ስለ ክርስትና ማወቅና ክርስትናን መኖር ይለያል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያል። አባታችን ቃለ ሕይወትን ያሰማልን። ኢየሱስ ጌታ ነው ብሎ ብቻ መናገር፣ ኢየሱስ ክርስቶስን ማምለክ፣ ኢየሱስ ክርስቶስ እንዲያው አዳኝ ነው ብሎ መቀበል እንዳልሆነ ልናውቀው ይገባል። አጋንንትም ጋኔልም እንግዲህ የጌታችን መድኃኒታችን ኢየሱስ ክርስቶስ አምላካቸው እንደሆነና የኢየሱስ ጌትነትን ያምናሉ። ሁሉም በአፉ ስለተናገረ ብቻ ሳይሆን ኢየሱስ ክርስቶስ በተግባር አድርጉ ብሎ ያዘዘውን ነገር ስላደረግን ነው በኢየሱስ ክርስቶስ የምንድነውና የእናታችን ጉዳይ እጅግ በጣም መነጋገሪያ ስለነበርና አባታችንም የሰጡት ምላሽ ለሁላችንም ስለሚያስተምር ብዬ ነው የብፁዕ አባታችን የአቡነ ኤርሚያስን ያመጣሁት። የአባታችን በረከታቸው በሁላችን ላይ ይደርብን እንላለን። ቀጥላን ቪዲዮአችን አንድ የሰማሁት መዝሙር አለ፣ ቆንጆ መዝሙር ሃዛራ ነስታ ኮኮፋ ኮላ ሞርኪያ ኬታ ካፊ ቡሸነኔ ኖቦ ሸሞኔ
መዝሙር ናት የተባለችው ነገር በዚህ መልኩ እንግዲህ ጉዳ ወጥቷል። እኔ በጣም ከሚገርመኝ ነገር መካከል ይህንን መዝሙር ነው የሚለውን ነገር ሰምቶ ከየትኛው ሙዚቃ መጣ የሚለውን ነገር አቀናጅተው የሚሰሩ ኤዲት የሚያደርጉ ልጆች ግን እጅግ በጣም ይገርሙኛል። ጠንክሩ ከማለት ሌላ ምንም የምንለው ነገር የለንም። በዚህ መልኩ ኢየሱስ ክርስቶስ እንደማይመለክ እንደማይመሰገን ይታወቃል። ነብይ እግዚአብሔር ቅዱስ ዳዊት በምን መልኩ እግዚአብሔር ማመስገን እንዳለብን ጥንቅቅ አድርጎ ነግሮናል። በዛ መልኩ ነው ማመስገን ያለብን። ግን እኔ የምሰጠው ነገር ምንድነው ዘማሪ ነን ካላችሁ ቢዝነስ ነው፣ ችግር የለውም። ግን ደግሞ ከሙዚቃ እንዲህ አይነት ዜማዎችን ስታመጡ ትንሽ ቀየር እያደረጋችሁ ቢዝነሳችሁ ስለሆነ ሰርታችሁ ብሉ ከማለት ሌላ ምንም የምሰጠው አስተያየት የለኝም። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም አሰቃቂ አጸያፊ የሆነ ተግባርን እየሰማን እንገኛለን። ይህም ደግሞ የጋዜጠኛ የሶፎንያስ ጉዳይ ነው። ከሃይማኖት ከባህል አንጻር እጅግ በጣም እኛን የማይመስል ስራን ሊያደርግና በዛ ስራ ውስጥ ደግሞ እንደተዘፈቀ የሚያሳዩ መረጃዎች ወጥተዋል። በሌሎች ሚዲያዎች ጉዳዩ ምን እንደሆነ ሰምታችሁታል፣ አይታችሁታል። እኔ ከገረመኝ ነገር መካከል ግን ሰውየው በእንዲህ አይነት ሁኔታ ውስጥ ነው ያለ ሲባል ጋዜጠኛ ሶፎንያስም የሰጠው ምላሽ አለ። የሰጠው ምላሽ ሰምተን አንዳንድ አስተያየቶችንም የምንሰጥ ይሆናል። ራሴን ለማስተካከል ጸበል ገብቻለሁ። አሻም ቲቪ ጋዜጠኛውን ከማባረሩ በፊት እንደዚህ አይነት ነገር ሰምተናል ምን ትላለህ ብሎ ለዚህ ሰው መረጃ ያቀርባል። ከዛ ይሄ ጋዜጠኛ ምን ብሎ ቢመልስ ጥሩ ነው? ራሴን ለማስተካከል ጸበል ገብቻለሁ። ይሄ ማለት እኮ ቃል በቃል ያደረገውን ነገር አምኗል ማለት ነው። ራሴን ለማስተካከል ማለት አዎ ልክ ናችሁ፣ ይህንን ነገር ፈጽሜያለሁ የተባልኩትን ነኝ፣ ግን ያንን ነገር ለማረም የት ነኝ? ጸበል። አሁን ነገሩን ራሱ ስላመነ ህጉ በራሱ መንገድ ፍርድ ይሰጠዋል። ነገር ግን እዚህ ጋር እኔ መናገር የፈለግኩት እቺ ጸበል የምትለዋ ቃል ናት። በተደጋጋሚ በጣም ጥቂት የማይባሉ ሰዎች የሆነ ጥፋት ሲያጠፉ፣ በተለይ ደግሞ ሰይጣናዊ ነክ የሆነ ነገሮችን ሲያደርጉ የሚያሳብቡበት ብቸኛው ነገር ጸበል የምትባለዋ ቦታ ነች። ሰይጣንን ሲያመልኩ ሲያዙ ከዛ ነገር ለመሸሽ ብለው አይ መንፈስ እኮ አታሎኝ ነው፣ አሁን ጸበል ቦታ ነኝ እታረማለሁ፣ ከዛ ህዝቡ መንፈስ እኮ ነው የሚጫወትባቸው ብሎ በነፃ ይለቃቸዋል ማለት ነው። ልክ እንደዛው በዚህ ሰውዬ ላይ የተገኘውንም ነገር አድርገው ሲገኙ መሸሻቸው መደበቂያቸው የት ነው? ጸበል ቦታ። እዛ ይገቡና አይ እኔ እኮ አይደለውም እኔ ላይ ያለው መንፈስ ነው ብለው ህዝቡን በድጋሚ ያታልሉታል። ህዝቡም መንፈስ እኮ ነው የሚጫወትባቸው ብሎ እነሱን ያምንና በነፃ ይተዋቸዋል። ስለዚህ ካሁን በኋላ እቺ ጸበል ቦታ ነኝ እሻሻላለሁ እስተካከላለሁ የምትለው ቃል መቅረት አለባት። ጸበል እውነት ነው ከምንም ነገር በእግዚአብሔር ኃይል የሚዳንበት ስፍራ ቦታ ነው። ነገር ግን በተደጋጋሚ የሆነን ነገር እያደረጋችሁ መሸሻችሁ መደበቂያችሁ የምታደርጉት ከሆነ እንደውም ቦታውን የመዳኛ ስፍራ ሳይሆን የመሸሸጊያ እንዲሁም ደግሞ ከወንጀል የማምለጫ ቦታ እያደረጋችሁት ነው ማለት ነው። ስለዚህ መንግስት ብቻ ሳይሆን ቤተ ክርስቲያኒቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እንደዚህ አይነት መንፈስ ነው ከሚባሉ ወንጀሎች ራሷን ልትጠብቅና ይህንን ነገር ልታጋልጥ ይገባል ብዬ አስባለሁ። እውነት ነው መንፈስ በጣም የሚያስጠሉ ነገሮች ውስጥ ሊከተን ይችላል። ነገር ግን ያ ማለት በየጊዜው እንደፈለገን የፈለግነውን ነገር አድርገን ጸበል ነኝ እታረማለሁ፣ ጸበል ነኝ ከዚህ ነገር እወጣለሁ ብሎ ከወንጀል ማምለጥ የትም አያደርስም። ይሄ ሰው የመጀመሪያው ቢሆን እሺ እንለው ነበር። ከዚህ በፊትም ይሄ ሰው ይሄ ነገር ተገኝቶብሃል እንደዚህ አድርጋል ተብሎ ሲጠየቅ አዎ ጸበል ነበርኩኝ ማደርገውን አላቅም፣ አሁን ግን ድኜ ወጥቻለሁ ብሎ ነበረ። አሁን ደግሞ በድጋሜ በዛው ነገር ሲያዝ አሁንም በድጋሚ ምን አለ? ጸበል ቦታ ነኝ እታረማለሁ። ይህንን ነገር መንግስት ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጇን አስገብታበት ልታጋልጠው ይገባል። የጸበል ቦታ የመዳኛ ስፍራ እንጂ የወንጀለኞች መደበቂያ ስፍራ አይደለም። ወንድማችን እንደሰማችሁት ነው እንግዲህ የጋዜጠኛ የሶፎንያስ ጉዳይ በእንዲህ አይነት አጸያፊ ተግባር እንደተዘፈቀ እያየን እንገኛለን። የሚገርማችሁ ነገር አንድ ወር አይሞላም መሰል በእግረኛው ሚዲያ ላይ ጋዜጠኛ ሶፎንያስ ቀርቦ በእንዲህ በተመሳሳይ ጾታ ትጠረጠራለህ ምን ትላለህ ብሎ የእግረኛው ሚዲያ ጋዜጠኛ ወንድማችን ተክለ ሃይማኖት ሲጠይቀው ነበር። ይህንንም አስመልክቶ በጣም ብዙ ሰው እንዴት ሶፎንያስ እንደዚህ ትለዋለህ የሚል ምላሽንና ወንድማችን ጋዜጠኛ ተክለ ሃይማኖት የእግር ጉዳትም ስላለበት አንተ ሽባ አንተ እንደዚህ እያሉ በጣም
በጣም ብዙ ኮሜንቶችን እያነበብኩ ነበር። እንግዲህ ጋዜጠኛ ተክለ ሃይማኖትን ሁላችሁም ዝቅ ብላችሁ ይቅርታ ልትጠይቁት ይገባል። እንግዲህ ጋዜጠኛ ሶፎንያስ ወደ ጸበል ሂጃለሁ ራሴን ላስተካክል ነው ገዳም ላይ ነኝ እያለ እንግዲህ ምላሹን ሰጥቷልና ጸበል ቦታዎች የገዳም ቦታዎች ወንጀል ከሰራን በኋላ የምንደበቅባቸው የምንሸሸግባቸው ቦታዎች አይደሉም ብዬ ነው የምናገረው። ለምን እንዲህ አይነት ታዋቂ የሆኑ ሰዎች በእንዲህ አይነት አጸያፊ ተግባር ካሉ በጣም ብዙ ህጻናት በእንዲህ አይነት ሰዎች ተበክለው እንደሆነ በጣም ብዙ ወጣቶች በእንዲህ አይነት ሰዎች እጅግ በጣም አስነዋሪ ነገር እንደደረሰባቸው ነው እኔ የምረዳውና በሀገራችን ያለው ህገ መንግስት እንዲህ አይነት አጸያፊ የሆኑ ነውር ስራዎችን እንደሚከለክል ወንጀል ብሎ እንደሚይዛቸው ይታወቃል። እንዲህ አይነት ሰዎች መጀመሪያ ወደ ጸበል ወደ ገዳም ከመሄዳቸው በፊት ኃጢአታቸው ሊናዘዙ ይገባል። በኃጢአታቸውም ደግሞ ቅጣትም ሊደረግባቸው ይገባል። እንዲህ አይነት ሰዎች ኦርቶዶክስ ስለሆኑ በጸበል ስለሚያምኑ ጸበል እንደሚያድናቸው ስላወቁ ወደ ጸበል ገቡ። በእንዲህ አይነት አስነዋሪ ተግባር የተያዙ ኦርቶዶክስ ያልሆኑ በጸበል የማያምኑ ገዳም በመሄድ የማያምኑ በጣም ብዙ ሰዎች አሉ። እንዲህ አይነት ሰዎች በህግ ቁጥጥር ስር ካልዋሉ በጣም ብዙ ህፃናትን እንደሚበክሉ ልናውቀው ይገባል። ጋዜጠኛ ሶፎንያስ ገዳም ስለገባ ጸበል ስለገባ እውነት ነው እግዚአብሔር ከእንዲህ አይነት አጸያፊ ስራ እንዲያላቀው ልንጸልይለት ይገባል። እንዲህ አይነት ተግባራት ወንጀል ስለሆኑ እጅግ በጣም አጸያፊ ተግባር ስለሆኑ በህግ ከለላ ስር ውለው ለሰሩት ወንጀልም ቅጣት መደረጉ እጅግ በጣም ብዙ አጸያፊ ተግባርን የሚሰሩ ሰዎች ከስራቸው እንዲቆጠቡና ከዛ ተግባራቸው ደግሞ እንዲወጡ ያደርጋል እንጂ ኦርቶዶክሳውያን ስለሆን ወደ ጸበል ስለሄደ ወደ ገዳም ስለሄደ ዝም እንበለው ነገ እግዚአብሔር ረድቶት ከእንዲህ አይነት አጸያፊ ተግባር ይወጣል ብለን ዝም ማለታችን ግን በጸበል የማያምኑ ኦርቶዶክስ ያልሆኑ እንዲህ አይነት አጸያፊ ተግባርን ያላቸውን ሰዎች ከእንዲህ አይነት ስራቸው እንዳይጠበቁ ነው እያደረግናቸው የምንገኘው። ሁላችንም ማወቅ ያለብን ነገር አሁንም ቢሆን ትናንሽ ወንድሞቻችን ትናንሽ እህቶቻችን እጅግ በጣም መቆጣጠር ይጠበቅብናል። አብሶ ከ15 ከ16 ዓመት በታች ያሉ እህት ወንድሞቻችን ካሉ ሁላችንም ስልካቸውን ቀምተን በደንብ ደግሞ እንዲህ አይነት አስነዋሪ ተግባራት እንዳይገቡ በደንብ ልንጠብቃቸው በአይነ ቁራኛ ልናያቸው ይገባል እንጂ አሁን ላይ እንዲህ አይነት አጸያፊ የሆነ ተግባር በሀገራችን እንዲህ ሆኖ የተሰራበት ይገኛል ማለት ነው። በዚህ በዓለም ሁኔታ ብቻ ሳይሆን በገዳም እንኳን እንዲህ አይነት አስነዋሪ ተግባራትን ለማለማመድ የገቡ ሐሰተኛ መነኮሳትም እንደነበሩ ርዕሰ ሊቃውንት አባ ገብረ ኪዳንም በዚህ መልኩ ሲናገሩ ነበር። ይህንን ቪዲዮ አይተን እንመለስ። እነዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለበት። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ሲያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። መምህራችን ርዕሰ ሊቃውንት አባ ገብረ ኪዳን እጅግ በጣም እናመሰግናለን። እንግዲህ ጋዜጠኛ ሶፎንያስን ብቻ ሳይሆን ሌሎች ሐሰተኛ መነኮሳት ሆነው በገዳማት እየሄዱ እንዲህ አይነት አጸያፊ የሆኑ ተግባራትን ለማዛመት የሚሞክሩ የሚሰሩ ሰዎች እንዳሉ ነው እየተናገሩ የሚገኙት። እንዲያው ስለ ጋዜጠኛ ሶፎንያስ ስናነሳ አንዳንድ ሰዎች ኮሜንት ላይ እናንተ የራሳችሁን ኃጢአት አውሩ፣ የራሳችሁን ኃጢአት ሸፈናችሁ እንዴት የሰው ኃጢአት ትገልጣላችሁ? እንደዚህ ነው የሚል ሀሳብን የሚሰጡ ሰዎች እንዳሉ አንዳንድ ሶሻል ሚዲያ ላይ እያየን እንገኛለን። የእርሱን ኃጢአት እያነሳን እንደዚህ ነው እያልን ሳይሆን አሁን የግብረ ሰዶማውያን እንቅስቃሴ ትውልድን የሚያመክን እንቅስቃሴ ስለሆነ እንዲህ አይነት ነገሮች በእንጭጩ ሊቀጡ ይገባል። ትናንሽ እህቶቻችን ወንድሞቻችን ሁላችንም በአይነ ቁራኛ ልንከታተላቸው ይገባል። አሁን ያለው ሶሻል ሚዲያም ሆነ ሌላም ሆነ ወደ እንዲህ አይነት ነገር የሚጋብዝ ሁኔታ ነው ያለውና ስልክ መቀማትም ካለብን መቀማት አለብን። ጓደኞቻቸውንም ልናጠና ይገባል እንጂ እንደው ዝም ብለን እንደ ድሮ እኛ እንዳደግንበት ሁኔታ ልጆቻችን እናሳድጋለን ማለት ማጥፋት እንደሆነ ልናውቀው ይገባናል። ጋዜጠኛ ሶፎንያስ ግን በዚህ መልኩ ጸበል ሂጃለሁ ገዳም ሂጃለሁ ብሎ ምላሹን ሰጥቷል። ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ርዕሰ ጉዳያችን ስንሄድ ባለፈው ፖስት ያደረግነው ቪዲዮ ብዙም ወደ እናንተ አልደረሰም፣ ግን ደግሞ ትልቅ የሆነ አሳሳቢ የሆነ ጉዳይን አንስተን ነበር። ይህም አሳሳቢ የሆነ ጉዳይ አሁን ላይ ከስርዓተ ቤተክርስቲያን ውጭ የማር እምነት፣ የቃሪያ እምነት፣ የበሶ እምነት፣ በጣም የቅቤ እምነት የሚሉ ነገሮች አሉና እንዲህ አይነት ነገሮች ከስርዓተ ቤተክርስቲያን አንጻር ምን ይመስላሉ የሚለውን ነገር ተነጋግረን ነበር። አብዛኛዎቻችሁ ግን ስላላያችሁ ተመልክተን እንመለስ። ክርስቲያኖች ደግሞ የጾም እምነት ሊመጣብን ነው ብሎ በቃ ቤተ ክርስቲያኒቱ ሰዎችን የምታድንበት ብዙ ነገር አላት።
ገዳምን አብያተ ክርስቲያናትን ለመርዳት በግልጽ ቋንቋ ማር አለ ማር ግዙ፣ እዚህ ንብ ያለበት ነው እንደዚህ ነው ብሎ መሸጥ ይቻላል። በረከት ነው ብሎ መሸጥ ይቻላል። እምነት ነው ብሎ መነገድ ግን የቤተ ክርስቲያንን ስርዓቶች ዝም ብሎ እንዲሁ አርቲስቲክ ለማድረግ ነው። ይሄ ፈጠራ እዚህ አይሰራም። በቅዱስ ቤት ለካ ቅዱስ ቤት አይደለም። አያችሁ አሁን ባለው ሁኔታ ተጨባጭ ሁኔታ ስታዩት ከሃይማኖት ይልቅ ሰብአዊነት በልጧል። አሁን ባለው ዓለም ላይ የምንቀባው ምንድነው ያላችሁ እንደሆነ እምነት አይደለም የሚባለው ህመት ይባላል። እስኪ በሉት ክርስቶስ የቀባው እሱን ነው። እና አሁን አንዳንድ ገዳማት አብያተ ክርስቲያናት የሚቀባም የሚበላም ነገር እየሸጡ ነው እንደ እምነት ብለው። የአዲስ አበባ ሀገረ ስብከት ወይም ሌላም ቦታ ከሆነ ሀገረ ስብከቶቹ እንዲህ አይነቱን ነገር ስርዓት ቢያስይዙት ጥሩ ነው። ለምን መሰላችሁ? አሁን ለምሳሌ ረቡዕ፣ ዓርብ አሁን ጾም ነው አይደለም? አሁን እዛ ብትሄዱ እምነቱ አይሰጣችሁ ነው? ይሰጣል። ይሄ ፈጠራ የሚሰራው ሌላ ቦታ ነው። አሁን ወንድሞቻችን እህቶቻችን በዘመሩበት በነሱ ሙያ ላይ የሆኑ ኩል ቀለም ምናምን ይፈልጋል ስራዎቻቸው ላይ አዳዲስ ፈጠራዎች። ቤተ ክርስቲያን ውስጥ ጋር አዲስ ፈጠራ ምንም አያስፈልግም። ተሰርታ ያለቀች ቤተ ክርስቲያን ናት። የምንድንበት ህመት አለን። እናንተም እንዲያው ከቤተ ክርስቲያናችሁ ውጪ የሆነ ነገር ሲመጣ አልተለመደም፣ ይሄ በቤተ ክርስቲያን መምራን አልሰማነውም ብላችሁ እንዲህ አይነቱን ነገር ማስቆም ነው። እንዲሁ ግር ብሎ መሄድ ጥሩ አይደለም። አንዳንዶቻችሁ እርግጠኛ ነኝ ድነንበታል እኮ ልትሉ ትችላላችሁ። እዚህ ውስጥ ልትድኑ ትችላላችሁ። ግን የምትድኑት እግዚአብሔር በእናንተ አለማወቅ እንዲሁ ዝም ብሎ እንደ እምነትሽ ይሁንልሽ እንደ እምነትህ ይሁንልህ ብሎ አደረገው እንጂ ነገሩ ትክክል ነው ማለት አይደለም። አንዳንድ ጊዜ በተሳሳተ ቦታ እኛ አሁን ይሄንን ስንቱን እንናገረዋለን። እንደዚህ አይነት ቦታ ላይ አይሆንም። በቤታችንና በቦታችን ቢሆን ኖሮ የምንናገረው ብዙ ነገር አለ። ሰው ስላመነ ይሆንለታል። ስህተቱ ስህተት እንደሆነ ካወቀ ግን እግዚአብሔር ሁሌ በዚያ ነገር ላይ ያን ሲያደርግ አይኖርም። ሌላ የጤና ዋጋ የምንከፍልበት ነገርም ሊመጣ ይችላልና መጠንቀቁ በጣም ተገቢ ነው። ይሄው ቤተ ክርስቲያን የወረሰችው ህመት ማለት ይሄ ነው። ክርስቶስ በምራቁ የባረከው የቀደሰው ያ ጭቃ ያ ትቢያ አይን ማብራት አይደለም፣ አይን ፈጥሯል። መምህራችን ቃለ ሕይወትን ያሰማልን። እንግዲህ ባለፈው ቪዲዮአችን በዚህ ጉዳይ በስፋት ተነጋግረናል። የቅቤ እምነት፣ የበሶ እምነት፣ ይህንን ሰሞን ደግሞ የቃሪያ እምነት የሚሉ ነገሮች መጥተዋልና እንዲህ አይነት ነገሮች ስርዓተ ቤተክርስቲያን ውጭ ናቸው። በቅቤ እምነት ድናችሁ ሊሆን ይችላል፣ ግን ደግሞ የዳናችሁበት ምክንያት እኛ ካለማወቅ ስለወሰድ ነው። እንዲሁም እመቤታችን ቅድስት ድንግል ማርያም ተአምሯን ስለገለጠችበት እግዚአብሔር ደግሞ በቃ እንደ እምነታችሁ ይሁንላችሁ ስላለነ ነው እንጂ እንዲህ አይነት ተግባራት ነገ ከነገ በኋላ የማንመልሰው ስርዓተ ቤተክርስቲያን ጥሰትን እያመጡ እንደሆነ ልናውቀው ይገባናል። መምህራችን ቃለ ሕይወት ያሰማልን። ባለፈው ቪዲዮአችን ሰርተነው አብዛኞቻችሁ ስላልተመለከታችሁት ብዬ ነው እንደገና ደግሜ ይህንን ሐሳብ ያነሳሁት። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ፓስተር በጋሻው ታመሙን በዚህ መልኩ እየገለጸ ይገኛል። እስኪ ይህንን ቪዲዮ አንዴ ላሳያችሁ። የሚሰገድለት አንድ አለ። የአክብሮት የጸጋ እያልክ ልቤን አትላጠኝ እባክህ። እኔ የፎረሽኩበት ጫውታ እኔ ነጥብ የጣልኩበት ጫወታ ተማሪ እንኳን ቀድሞ ተፈትኖ ገብቶ ጥያቄው ራሱም ይሁን አይሁን ሲወጣ ግን መልስ ይናበባል እኮ። ከዛ ከሳተ ተበላው ይላል። እሱ የተበላበትን ሄደ አስምረ ለመበላት ነው እንደ አንተ የምትንደረደረው። አይሆንም። የአክብሮት አለ፣ የጸጋ አለ፣ የአምላክ አለ። እኔ ደግሞ የሚያሳዝነኝ ጴንጤውም ተቀብሎ ይሄን የሚል አንዳንድ ነው ጎጋ ጴንጤ አለ። በእርግጥ የሚል እንዴት እንደሚያስጠላም ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስል። በኢየሱስ ላይ ለመደባለቅ፣ በኢየሱስ ላይ ሌላ ነገር
ርካሽ ተወዳጅ። ይህ ሰው እንግዲህ ራሱ ቃል በቃል ፎርሻለሁ እያለ ነው እየተናገረ የሚገኘው። እኔ አላልኩም፣ ግን ደግሞ ከፎረሸ ሰው ጥሩ የሆነ ቃል እንደማይገኝ የፎረሸ ነገር እንደሚገኝ ይታወቃል። ስለ ስግደት ነው እያወራ የሚገኘው። የጸጋ ስግደት፣ የአክብሮት፣ የአምልኮ እያልክ ልቤን አታድርቀው፣ ስግደት አንድ ነው፣ አንድ ለአምልኮ የሚደረግ ነው እያለ ነው እየሰማን የምንገኘውና እንዲህ አይነት ሰዎች ናገሩትን ነገር ስናመጣ የእነርሱን ሀሳብ ለማስተጋባት ሳይሆን በጣም የዋህ የሆኑ ኦርቶዶክሳውያን በእንዲህ አይነት መርዛማ ንግግሮች እንዳይበከሉ ምን ይመስላል የሚለውን ነገር በጥቂቱም ቢሆን ለመመለስ ነው እንጂ እንዲህ አይነት የፎረሹ ነገሮችን ለማስተላለፍ ፈልገን እንዳልሆነ ልታውቁት ይገባል። እንደው ለቅዱሳን ስግደት እንደሚገባ ሁለት ጥቅሶችን እንኳን ልንገራቸው። አንዴ ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ፣ ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ምድር ላይ ሰገደላቸው ይላል። እንግዲህ ሎጥ የሰገደው ለመላእክት ነው። ይህ ደግሞ የአምልኮ ስግደት አይደለም። ወደ ቀጣይ ደግሞ ስንሄድ ትንቢተ ዳንኤል ምዕራፍ 2 ቁጥር 46 ላይ ነው። የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት፣ የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። እንግዲህ ናቡከደነጾር ለማን የሰገደለት? ለዳንኤል ነው የሰገደለትና ለመላእክትም ለቅዱሳንም ለራሳቸው እንደየጸጋቸው ስግደት እንደሚገባ በዚሁ በመጽሐፍ ቅዱስ ላይ የተቀመጠ ነገር ነው እንጂ እኛ መጠን የጨመርንበት እንዳልሆነ የፕሮቴስታንት አማኞች ልታውቁት ይገባል። ግን ደግሞ እንዲህ አይነት ሰዎች ኢየሱስ ክርስቶስን እናስመልካለን፣ ስለ ኢየሱስ ክርስቶስ እናስተምራለን እያሉ ግን ከመጽሐፍ ቅዱስ ውጭ የሆኑ እንዲህ አይነት መርዛማ የሆኑ ነገሮችን ግን እየተናገሩ ይገኛሉ ማለት ነው። የሚገርማችሁ ነገር በመጽሐፍ ቅዱስ 7 ጊዜ ለመላእክት እንደተሰገደ ተጽፏል። እስኪ አንድ ቪዲዮ አንዴ ላሳያችሁ። መጽሐፍ ቅዱስ ላይ ለመላእክት 7 ጊዜ ተሰግዷል። 7 ቦታዎች ላይ 7 የተለያዩ ሰዎች ሰግደዋል። ለምሳሌ ኦሪት ዘኍልቍ ምዕራፍ 22 ላይ የተጻፈውን ብናይ በለዓም የተባለ ነቢይ እንግዲህ ታላቅ ነቢይ ነው። የራሱ ስህተቶችና ድክመቶች ቢኖሩትም ግን መንፈስ እግዚአብሔር ያደረበት ነቢይ ነው። ስለ ክርስቶስ መምጣት አየዋለሁ፣ አሁን ግን አይደለም፣ እመለከተዋለሁ፣ በቅርብ ግን አይደለም፣ ከያዕቆብ ኮከብ ይወጣል ብሎ የተናገረው ነቢይ ማለት ነው። ይህ ነቢይ የእግዚአብሔር መልአክ በፊቱ የተመዘዘ ሰይፍ ይዞ ቆሞ ባየ ጊዜ በግንባሩ ወድቆ ሰገደ ይላል። መጀመሪያ እንደውም ዓይኑም ከፈተለት እግዚአብሔር ይላል። በነገራችን ላይ ለመላእክት ለመስገድ ዓይን ሊበራ ይገባል። ራሱ በመልአኩ ፊት ሰገደ ይላል። በለዓም አስጀመረው። ኦሪት ከዛው ከ7ቱ ብሔረ ኦሪት መጽሐፍት ሳንወጣ ማለት ነው 8ቱ ብሔረ ኦሪት ውስጥ ሳንወጣ መጽሐፈ ኢያሱ ወይም ኦሪት ዘኢያሱ ምንለው ማለት ነው ምዕራፍ 5 ላይ ኢያሱ ውጊያ ላይ ያለ አንድ ጸጉረ ልውጥ ወታደር አየ። ከዛ ማነህ አንተ ከኛ ወገን ነው እስከ ጠላቶቻችን ወገን ነህ አለው። አይ እኔ እግዚአብሔር ሰራዊት አለቃው መጥቻለሁ አለ። እግዚአብሔር ሰራዊት አለቃ ቅዱስ ሚካኤል ነው፣ ከመላእክት አንዱ ነው የመጣው ማለት። ስለዚህ በግንባሩ ወድቆ ተደፋ እና ጌታዬ ለባሪያው የሚነግረው ምንድን ነው አለው። ምን አለው መልአኩ? በቆምክባት ስፍራ የተቀደሰች ናትና ጫማን ከእግርህ አውልቅ አለው። ስለዚህ ለኢያሱ ለመልአኩ ሰግዷል። ዳዊት ማነው የሶምሶን ወላጆች ማኑሄና የኛ ትርጓሜ አንትኮዬ ይላታል እናትየውን። ሁለቱ ባልና ሚስት መልአኩን ጠየቁት። ነገር በደረሰ ጊዜ እንድናከብር ስም ማን ነው አሉት። ስሜ ድንቅ ነው አላቸው የእግዚአብሔር መልአክ። ከዛ በመሰዊያው መሃል አረገ፣ በግንባራቸው ተደፍተው ሰገዱ ይላል። ዳዊትና የእስራኤል ሽማግሌዎች በእስራኤል በሰማይና በኢየሩሳሌም መካከል የተመዘዘ ሰይፍ የያዘ መልአክ ቆሞ አዩ፣ በግንባራቸው ተደፉና ሰገዱ ይላል። እንግዲህ ምን እናድርጋቸው? እነዚህን ጥቅሶች መቼስ ለቅመን አናወጣቸው። እውነት ነው። ምን ይደረጋል? የተደረጉ ታሪኮች፣ እውነተኛ የሆኑ ነገሮችን ከመጽሐፍ ቅዱስ ለቅመን ሰርዘን አናወጣቸው። አንድ የተጻፉ ነገሮች ናቸው። ሁላችንም ግን እንዲህ አይነት ከፎረሹ ሰዎችና ከፎረሹ ሀሳቦች ልንጠበቅ ይገባል ከማለት ውጭ ምንም የምንለው ነገር የለንም። ለመምህራችን ለዲያቆን ሄኖክ ኃይሌ እግዚአብሔር የአገልግሎት ዘመናቸውን ያርዝምልን። እውነቱን እንነጋገራ። ለምንድን ነው የምንወሻሸው? ኦርቶዶክሳውያኑ ሀገር በሚመሩበት ጊዜ በረከት ነበረ፣ ረድኤት ነበረ። እሺ ኦርቶዶክሳውያኑ ሀገሪቷን በሚመሩበት ጊዜ የፈለክበት ውጭ ታድራለህ። በእግርህ ከአንዱ ጫፍ አንዱ ሀገር ትሄዳለህ። ነዳጅ ሊትሩ 1 ብር ነው። እንደፈለክ አድርግ። ድንች አይደለም ዝሆን ደግሞ አንቱ፣ የዝሆኑንም አንቱ እንደፈለክ አንቱ። ምግብ ቤት ገብተህ ቀይ ወጥ ቅቅል የምትበላበትን አስታውስ። ጤፍ በኩንታል የምትገዛበትን አስታውስ። የፍትህ ስርዓቱን አስታውስ።
አስታውስ። ዛሬ እናንተ ጴንጤዎቹ ሀገር ከመራችሁ ዛሬ ከአዲስ አበባ መውጣት ለምን አቃተን? ሰዎች ለምን ከአዲስ አበባ መውጣት አቃታቸው? ራሱ የብልጽግና ደጋፊ የሆኑ በአውሮፓና በአሜሪካ በካናዳ የሚኖሩ ሰዎች እኮ ሀገሪቷ ሰላም ናት፣ ኢትዮጵያ ሄደናል ይላሉ፣ ይሄዳሉ። እሺ ሄደ መጣ፣ አዎ ቪዲዮ ይቀርጻሉ፣ በመሻለኪያ አድርገው ይመጣሉ፣ በመስቀል አደባባይ ጋር ይመጣሉ፣ ከዛ እንጦጦ ጋር ይሄዳሉ፣ ከዛ ያቺን ይቀርጻሉ፣ አለቀ። ከዛ እናቱ ያለችው ስማዳ ነው፣ እናቱ ያለችው ካራቆሬ ነው፣ እናቱ ያለችው አሶሳ ነው፣ እናቱ ያለችው ሙከጡሪ ነው፣ እናቱ ያለችው ጃጂ ነው፣ እናቱ ያለችው ሄደሃል እዛ? አይ እዛ አልሄድኩም። ለምንድን ነው ያልሄድከው? አይ ትንሽ መንገዱ ሰላም አይደለም አልሄድኩም። እና የት ነው የሄድከው? አዲስ አበባማ ሰላም ናት። ኤምባሲዎች አሉ፣ ዓለም አቀፍ ድርጅቶች አሉ፣ ምኖች አሉ። የለም ደብረ ዘይትን መሻገር አትችልም፣ አምቦን ቡራዩ መሻገር አትችልም፣ ምናምን አትችልም። በማ ጴንጤዎቹ እናንተ ቀን ወጣልን ዘመን ወጣልን ብላችሁ ስልጣን የያዛችሁት እናንተ ስልጣን ላይ ስትወጡ ሀገሪቷ ይሄው እንኩትኩቷ ወጣ፣ እንኩትኩቷ ወጣ። የማንም ወጠጤ፣ የማንም ዱርዬ፣ የማንም ጋጦጥ ያን የተከበረ ህዝብ ደርግ ያደቀቀውን ወያኔ መሀይም ያደረገውን አብይ አህመድ ደግሞ የበለጠ መጫወቻ አደረገው። እኔ ህዝቡ ያሳዝነኛል፣ ያሳዝነኛል ህዝቡ። አዎ ዛር አስፍረውበት አይታችኋል። እንግዲህ እንደምትመለከቱት ነው። ዛር ምንድን ነው? መንፈስ ቅዱስ እሳት እየወረደ ነው። እሳት ይብላ። ሰዶምና ገሞራን ያጠፋ እሳት ይብላ፣ እሳት ይብላ። ህዝቡን እሳት ለቀቅበት፣ ኑሮውን እሳት ለቀቃችሁበት፣ የቤት ኪራይ እሳት ለቀቃችሁበት፣ ነዳጁን እሳት ለቀቃችሁበት። እሳት እያላችሁ እሳት በእሳት ሆናችሁ፣ በበሽታ በረሃብ እሳት፣ በጦርነት እሳት የሚለበለብ ትውልድ ተፈጠረ። እንግዲህ ምንም ሐሰት የለበትም፣ እውነት ነው። አሁን መሬት ላይ ወርዶ ያየነው አብሶ ደግሞ አዲስ አበባ ሰላም ይሁን እንጂ ወደ ክልል ከተሞች ሰው ከአንድ ሰዓት በላይ አያመሽም። ድሮ እስከ 5 እስከ 6 ሰው አምሽቶ ቢገባ ምንም ችግር አይደርስበትም። አሁን ላይ እንኳን ማምሸት ነውና ሰው ስራ ወጥቶ የማይመለስበት፣ ሰው እንደ ድሮ ከከተማ ወጥቶ ቤተዘመድ የማይጠይቅበት ሰዓት ላይ ያለ ነውና እግዚአብሔር መልካሙን ዘመን ያምጣልን እንላለን። ሁላችሁም ለሀገራችን ኢትዮጵያ ትንሳኤዋ እንዲያመጣላትና ወደ ነበርንበት ወደ አባቶች ዘመን እንድንመለስ በደንብ ጸሎት ልናደርግ ይገባል። ወንድማችን ዘመድኩን እጅግ በጣም እናመሰግናለን። ቀጥላለን ቪዲዮአችንን። ዛሬ ያጣኸው ነገር ህልምህን አያበላሽብህ። በቃ አጣኸው፣ ግን ገና ብዙ የምታገኘው እንዳላስ እንደሱ ነው ያደረገችው። እቺ ሴት ተገፋች። ስትገፋ ለመግፋት አልሄደች፣ ወንድን ለመበቀል አልሄደች፣ ጸባይዋንም አላበላሸች። ዓለም እንደተደፋበት ግልብጥብጡ አልወጣላት። ባለው እንጂ ካዳት እግዚአብሔር እንዳልካዳ ታውቃለች። በመታመኗ ምክንያት መከዳት እሷን መክዳትን አለመደች። ዓለም የሚደበላለቅባቸው አለ አይደል? እጮኛ ስትከዳቸው ዓለም ተደበላልቆባቸው ግሮሰሪ ውስጥ እንደ ቆርኪ የሚጠረጉ ምስኪኖች አሉ አይደል? ተስፋ የቆረጡ መርዝ የሚጠጡ ዓለም የተደበላለቀባቸው ይመስላቸው እግዚአብሔር በዛ ውስጥ አስደናቂ ጥቅም ያለው ሥራ እንደሚሰራ ልናውቅ ልናምን ይገባል። እህቶቼ ዛሬ ባለው ማንነትህ ራስህ ላይ ማትፍረድ፣ በሰው ላይ ማትፍረድ። እግዚአብሔር እነማንን ጠቃሚ አድርጎ እንዳወቀ እናያለን። ማን ጠቃሚ ይሆናል ብሎ አሰበ? ወገኖቼ አይዟችሁ፣ ከእግዚአብሔር ጋር እንሆን እንጂ የማይጠቅም የለም። ፍጥረታትን እንኳን ተመልከቷቸው፣ ላይጠቅም የተፈጠረ ፍጥረት አለ። ታዲያ አንተ ላትጠቅመው ነው የሞተልህ? ሌላውን ሁሉ ተው፣ ትጠቅማለህ። መቼና እንዴት? እግዚአብሔር ጋር ጨክነ መኖር ጀምር፣ ጠቃሚ አድርጎ ይቀይራል። ይሄው ጳውሎስን ተመልከተው። አንተና እንጂ ምናልባት አንተ ላይ ታወቅ ይችላል። ስለ አንተ እዚህ ውስጥ የሚያለቅስ ሰው አለ። ይሁላችሁ የቤተ ክርስቲያን ጸሎት አይቋረጥም።
እኛ አሁን ተምረን ጸሎት አድርገን እንሄዳለን። በየበረሃው በየቤቱ እኛ ስናቋርጥ ስለኛ የሚጀምሩ ሰዎች አሉ። እነሱ ጠቃሚ ያደርጉናል። እዚህ ስንመጣ ስለ ጥቂቶች እንኳን ስይል እግዚአብሔር ረድኤቱን ይልካል። ጠቃሚ ያደርገናል። ወገኖቼ ለጊዜው ስታዩ የማይጠቅሙ የሚመስሉ ሰዎች በመካከላችን አሉ። ግን የበለጠ የሚጠቅሙ እነሱ ናቸው። ስሙን ተሸከም እንጂ ትጠቅማለህ ነው የምልህ። ስሙን ስንቅና ትጥቅ አድርገው እንጂ በፊትህ ያለውን ተራራ ትንዳለህ ነው የምልህ። ውሸት አይደለም። ይኸው አድርገውታል። ዛሬ ኮብልለናል። ከቅድስና ኮብልለናል። ከስጋው ደሙ ኮብልለናል። ከቅዳሴው ከማይጥንቱ ከኪዳኑ ከጸሎቱ ኮብልለናል። እስቲ አንተ ውዳሴ ማርያም ከተዘጋ ስንት ዓመት ሆኖታል? አንተ ያኔ የገዛው መጽሐፍ ቅዱስ ካነበብክ ስንት ዓመት ሆኖታል? ቲክቶክ የምትባለዋ ከመጣች ጊዜ በኋላ ጸሎት አላቆማችሁም ይሁን? ባልና ሚስት በአንድ ቤት እየኖሩ መደማመጥ አቅቷቸው ሁለተኛ ባል ሆኖ የቤታቸው የገባ ስልክ አላደማምጥ ብሏቸው ልጆች ወላጆቻቸው ሲጠሯቸው ስልካቸው ላይ ሆኖ ፈዘው ደንዝዘው እንዲህ ባለ ሁኔታ ውስጥ ነው ያለነው። እንዲህ ካለ ሁኔታ ውስጥ መውጣት አለብን። የእግዚአብሔር ልጆች ማንም መስማት አለብን። ተነሳለው። በቃ የእግዚአብሔር ሐሳቡ ተነሱ ነው። ከምን እንነሳ? ከኃጢአት፣ ከምን ከበደል፣ ከምን ከርኩሰት ካለንበት ክፉ ነገር ሁሉ እንነሳ። ለታላቂቱ ከተማ ለነነዌ ጥፋት ምክንያት የሆነ ሰው ነበር። ለዚችስ ለታላቂቱ ከተማ ለኢትዮጵያ ጥፋት ማን ይሆን ተጠያቂው? አንቺም፣ አንተም፣ እኔም፣ እኛም ሁላችን እንጠየቃለን። ለምን? ተነሱ ያለ እግዚአብሔር ተኝተናል። ተነስታችሁ ጸልዩ፣ ተነስታችሁ አልቅሱ። አልጋውን ብትተውትስ? ያማረውን መመገብ ብትተውትስ? የአበባ ምንጣፉትን ትታችሁ መሬት ብትወድቁስ? እግዚአብሔር እኮ መሐሪ ነው። መሐሪ ነው በሉ እስቲ። ወመኑ መሐሪ ዘከማከ የተባለ እንዳንተ ያለ መሐሪ፣ እንዳንተ ያለ ደግ፣ እንዳንተ ያለ ቸር ማን ነው ተብሎ የተነገረለት? እስመ ውእቱ ኄር ላዕለ ኄራን ወላዕለ እኩያን። እሱ ለክፎችም ለደጎችም ቸር ነው። እስቲ በሉ ከኔ ጋር እሱ በሉ ለክፎችም ለደጎችም ቸር ነው። መምህራኖቻችን እጅግ በጣም እናመሰግናለን። ሁላችንንም እግዚአብሔር ወደ እርሱ ወደ እቅፉ ይመልሰን፣ ቃለ ሕይወት ያሰማልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን የተሳሳትኩት ነገር ያጠፋሁት ነገር ካለኝ ኮሜንት አድርጉኝ። ሁሌም ቢሆን ለማስተካከል ዝግጁ ነኝ። ዛሬ እንግዲህ በዓሉ የእመቤታችን ዓመታዊ በዓል ነው። በዓሉ ለምን እንደሚከበር በዚህ ቪዲዮ አይተናል። እንኳን ለዚህ በዓል በድጋሚ በሰላም አደረሳችሁ፣ እንኳን አብሮ አደረሰን እያላችሁ ኮሜንት አድርጉ። ለሁሌው ዛሬም ጥያቄ አዘጋጅተናል። ጥያቄያችን የ500 ብር ካርድ ያሸልማል። የዛሬው ጥያቄ ምንድነው? የዛሬ ጥያቄያችን ዛሬ ታኅሳስ 3 ቀን የምናከብረው የእመቤታችን በዓል ምክንያቱ ምንድነው? የዛሬ ጥያቄያችን በጣም ቀላል ነው። በዓሉ ለምን እንደሚከበር በጣም ብዙ ጊዜ ተናግረናል። በዓሉ ለምን እንደሚከበር እስቲ ኮሜንት አድርጉ። የመለሱ ሰዎችን ሰብስበን እጣ አውጥተን በቀጣይ ቪዲዮ ተሸላሚን የምናሳውቅ ይሆናል። ይህንን ቪዲዮ ላይክ አድርጋችሁ የጀመራችሁ ሰዎች እጅግ በጣም እናመሰግናለን። ላይክ ያላደረጋችሁም እናመሰግናለን። ላይክ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን መርጠን ለእናንተ የሚገቡትን ወደ እናንተ የምናደርስ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን።